ስለ የኮፕቲክ ካሌንደር እስቲ ዛሬ ላጫውታችሁ ፈለግኩ። ኦኬ መቼም በጣም ብዙዎቻችን የምናውቀው ነገር ነው። በጣም ብዙ ኢትዮጵያዊ ስለ ኮፕቲክ ካሌንደር ወይ ደግሞ ኮፕቲክ ህዝብ የሚያውቅ ይመስለኛል። የማታውቁ ከሆነ ኮፕቲክ የሚባሉ ህዝቦች ያላቸው ካሌንደር አመቱ በ13 ወራት የተከፋፈለ ነው። 12ቱ ወር 30 ቀን ነው። የመጨረሻው ወይ 5 ቀን ወይ 6 ቀን ነው። አዲስ ዓመት የሚጀምረው የነሱ አዲስ ዓመት የሚጀምረው ሴፕቴምበር 11 በግሪጎሪያን ካሌንደር በኢሮፒያን ካሌንደር ነው ማለት ነው። ሴፕቴምበር 11 ወይም ደግሞ ሴፕቴምበር 12 ሊፕ ይር ሲሆን ማለት ነው የሚጀምረው። እነዚህ ህዝቦች ከዚህ በፊት በጣም ኤንሸንት የሆኑ ማለት የመጀመሪያዎቹ ህዝቦች ከሚባሉት ውስጥ ያሉ የግብፅ አገር ያሉ የነበሩ ህዝቦች ናቸው። ከዚህ በፊት የሆነ ያልኳችሁ ነገር አለ። የግብፅ ህዝቦች እውነተኛ የግብፅ ህዝቦች አይደሉም። ማየት ይቻላል። ሮማኖች ናቸው። ከሮማን ኤምፓየር መጥተው ወረው ቦታውን የያዙ ናቸው። ከዛ ደግሞ አሲሪያዎች ናቸው። ከዛ በኩል መጥተው ወረው የያዙ አሲሪያዎች ናቸው። ከዛ ደግሞ ኦቶማኖች ናቸው። በአሁኑ ቱርክ እና በሮማን ማለት ነው። ሮማንና ኦቶማን ኤምፓየር አንሶ ነው እንጂ አንድ ነው። ከዛ መጥተው እንዳለ የያዙ ናቸው። ኢጅፕት፣ ሞሮኮ፣ ቱኒዚያን፣ ሊቢያን የያዙት ህዝቦች ናቸው ዛሬ ያሉት። ዛሬ ኢጅፕት የሚባሉት ኮፕቲኮች አይደሉም። ኦኬ ኮፕቲኮች ካሌንደራቸው እንደነገርኳቸው 13 ወር ነው። ሴፕቴምበር 11 ነው። መስከረም 1 ነው። የመጨረሻው ወሩ ራሱ ስማቸው ጳጉሜ ነው። ጳጉሜን በጴ ነው የሚጀምረው። ምን እንደሆነ እስቲ ተመልከቱት። የት እንዳሉ አይታወቅም፣ ወዴት እንደሄዱ። መቼም እንግዲህ ምን ማለት እንደሆነ አሁን ምን ለማለት እንደፈለግኩ እየገባችሁ ያለ ይመስለኛል። እኛ እኮ ታሪክ ተሰርዞ እንደገና ነው የተጻፈልን። ኦኬ እንደገና የተጻፈልን ህዝቦችንን እንዴት አንድ አይነት ካሌንደር ኖሮን፣ ኦኬ አንድ አይነት አቆጣጠር ኖሮን፣ በጣም የሚገርመው ብዙ ነገራችን ኮፕቲኮች ኦርቶዶክሶች ናቸው። ኦኬ ኢጅፕት ነበሩ ላይ እዛው አባይ ላይ የነበሩ ህዝቦች ናቸው። የት እንደሄዱ አይታወቅም። ኦኬ አሁን ያለው ኢጅፕት ሌላ አይነት ህዝብ ነው ያለው። ኦኬ ስልጣኔው ያመጣው ሌላ አይነት ኢሮፓውያኖች ናቸው፣ አረቦች ናቸው። ከዛ ምን ይሉናል? ለምሳሌ ስለ ፋሲል ግንብ ሄዳችሁ አንብቡ እስቲ። ኦኬ ስለ ፋሲል ካስል ብታነቡ ፋሲልን ግንብ የተሰራው የሚለው ዲፊኒሽናቸው ነው። የነሱ መጽሐፍቶች የሚጽፉትን ነው የምላችሁ። ዛሬ ደግሞ የነሱ መጽሐፍት ማለት እንደነ ጉግል ማለት ነው። ኦኬ ሄዳችሁ የነሱ ኤአይ ወይ ጉግል ማሽናቸው የሚጽፈውን ነው። መቼም አሁን እኮ በዛሬው ጊዜ በጠቅላላ ትምህርት የተባለው ሰው የሚቀስመው ከጉግል ነው። ጉግል ደግሞ ሰዎች ናቸው የሚጽፉት። ማን ነው የሚጽፈው? ዩሮፓውያኖች ናቸው የሚጽፉት። ስለዚህ እዛ ላይ የተጻፈልን ሄዳችሁ ብታዩ የፋሲል ግንብ የተገነባው እየታየ የሌላውን አይነት ግንቦች ለምሳሌ የአረቦችን የህንዶችንና የአውሮፓውያኖችን ፖርቹጊሶችን አይነት እየታየ የተገነባ ግንብ ነው ይመስላል ብለው ነው የሚጽፉት። ለምን እንደሆነ ገብቷቸዋል። እንደዚህ ብላችሁ አይደል? ማንኛውም ነገር እኛ የምንሰራው የሰራነው ነገር ከዚህ በፊት ያለን ነገር በጠቅላላ ከሌላ ቦታ ኮፒ አድርገን እንጂ ራሳችን ግንብ የመስራት ችሎታ ራሳችን ድሮ ያን ሁሉ ቋንቋ ፈጥረን ያን ሁሉን ነገር ሰርተን የኢትዮጵያ ኦርቶዶክስ ቸርች ወይ ደግሞ የኢትዮጵያ ኦርቶዶክስ ሃይማኖት የመጣው ከግሪክ ሃይማኖት ነው ይሉናል። ወይ ደግሞ ከግሪክ የመጣ የኢትዮጵያ ኦርቶዶክስ ቸርች የራሻ ኦርቶዶክስ ነው እንደ ለካ ነው የሚሉት እንጂ ከኛ የሄደ ነው። አንድም እንደዛ ብሎ የሚናገር የለም፣ የሚጽፍም የለም። ምክንያቱም ሁሉም ነገር እኛ ከነሱ ኮፒ አድርገን ነው ከነሱ። ይሄ እኮ መሰላችሁ እንዳለ ቀይረውታል። በአሁኑ ሰዓት ያለው ጭቅጭቅና ያለው ጦርነት በጠቅላላ እነሱ ከመጡ በኋላ የተሰራ ነው
የዛሬ 400-500 ዓመት እነሱ እጃን ካገኙን በኋላ አፍሪካን ኤዥያን ካገኙ በኋላ የተሰራ ታሪክ ነው የተጻፈልን፣ ምናነበው፣ ምናውቀው፣ የተማርነው። አሁን ሰሞኑን ካምቦዲያና ታይላንድ ታይላንድ ጦርነት ላይ ናቸው ያሉት አይደል? የተወከሱ ነው ድንበር እያለፉ። ለምንድን ነው ጦርነቱ ብላችሁ አይታችኋል? ቴምፕል አለ በመካከላቸው። ቴምፕል ማለት የሂንዱ ቴምፕል ነው። የሂንዱ ሃይማኖት ቴምፕል ነው። ቴምፕል እንደ ቤተክርስቲያን ወይ ደግሞ እንደ መስጊድ እንደማለት ነው። የሂንዱ ሃይማኖት መጸለያ ቤት ነው። በመካከላቸው ያለ ቴምፕል ነው። አሁን ስሙን በትክክል አላስታውሰውም። እና እሱም ቴምፕል ካምቦዲያ በብሪቲሽ ኮሎኒ ስር ነበረች። እንግሊዞች ነበሩ ኮሎኒ ያደረጓት። ሲወጡ ልክ አባይን ለኢጅፕት ሰጥተው አይደለም የሚወጡት፣ ሸልመው እኮ ነው የሚወጡት። እና ይህንን ቴምፕል ለካምቦዲያ ሰጥተው ነው የወጡት። ካምቦዲያ ደግሞ የኔ ነው ብላለች። በዛን ሰዓት ታይላንድ እንደ በመካከል ያልተያዘ ሀገር ነው፣ ኮሎኒ አልተደረገም። በመካከል የተቀመጠ ሀገር ነበረ። በንጉሶቹ ከሁለቱም ሳይድ ይሰሩ። በዛ ሳይድ ፈረንሳዮች አሉ፣ በዚህ ሳይድ እንግሊዞች አሉ። በመካከል እንደ አማካሪ ሆነው ነበረ። እንደ ሰላም ማውረጃ የሰላም ንጉስ ተብሎ ነው የኖረው። እና በዛን ሰዓት ጦርነት ላለማምሳት ወይ ላለመጨቃጨቅ ኦኬ ብለው ተቀብለው ነበር። አሁን ካምቦዲያ ተነስቶ ያንን ቴምፕል ለዩኔስኮ እንትን እንዲመዘገብለት ስላመለከተ ነው ታይላንድ ኖ ያ ቦታ ለእኛ ነው የሚገባን ብሎ ጦርነት። አሁን ጦርነት በስነ ስርዓት ሰዎች እየሞቱ ነው። ከ20-30 ሰው በላይ ሞቷል እስካሁን ድረስ። እና ትክክለኛ ጦርነት በቴምፕል ነው የምነግራችሁ። ይሄን ሁሉ ያመጣው ማን ነው? ዩሮፓውያኖች። ጠቅላላ አፍሪካ ውስጥ ያለው ድንበር እኮ የተሰራው አንዳንዱ መስመር ነው። አይታችሁታል። ከላይ ወርታች የተጨመ መስመር ነው። አሁን ኢጅፕት እንደዚህ ያለ መስመር ነው። እንደዚህ ያለ ድንበር አለ እንዴ? ወረቀት ላይ እኮ ነው የተሰራልን። ወረቀት ላይ የተሰመረ ስለሆነ ነው። ብዙ ድንበር እንደዚህ ቀጥታ መስመር ነው። እና የምንዋጋው የምንጣላው እነሱ መጥተው በፈጠሩልን ችግር ነው። ኦኬ፣ ከዚህ በፊት የተጣላ ነው። አሁን ኤርትራና ኢትዮጵያ የተከፋፈለው ሁለቱም የአክሱም ህዝብ፣ አንድ ህዝብ፣ አንድ አይነት ምግብ ያለው ህዝብ፣ አንድ አይነት ካልቸር ያለው ህዝብ፣ አንድ አይነት ቋንቋ ያለው ህዝብ። እነሱ መጥተው ያንን ቦታ ይዘው ከፋፈሉ። ይህን ሰሞን ደግሞ ትሰማላችሁ አይደል? አሁን ደግሞ ሶማሊያ ሊከፋፈል ነው። ተከፋፍሏልም። ቆየ እኮ እነሱ በ1990 አካባቢ ነው ሲያድ ባሬ ሄዶ የጨረሳቸው። ከዛ ነው ድንበር ሰርተው ሌላ ሀገር ሆነ ቁጭ ያሉ። ለምንድን ነው እኛ አንድ አይደለን? ምክንያቱም በፊት የእንግሊዝ ኮሎኒ ነበር። በመጨረሻው ላይ ጣሊያን ነበሩ። ከዛ እንግሊዝ ሆኖ በእንግሊዝ ስር ስለነበር ጣሊያን ደግሞ ኤርትራን ይዞ ስለነበር ከዛ ይሄ ድረስ እኛ ነን፣ ይሄ ድረስ እነሱ ናቸው እንትኖ ይሰሩልን ድንበሩን። ድንበር እኮ ዩሮፓውያን ያወጡልን ድንበር ነው እስከዛሬ ድረስ የምንጣላው ያለ ነው እንጂ እኛ ራሳችን ያወጣነው ድንበር እኮ አይደለም። አሁን ደግሞ ሶማሌላንድ አገር ነው ብሎ የተቀበለው ሀገር ራሱ በዛሬው ቀን በዓለም ላይ 32 አገራት የዓለም ሀገራት ያልተቀበሉት እንደ ሀገር። በዛ ላይ በጣም ብዙ 32 አይደለም ከዛ በላይ በጣም ብዙ የሚሆነው ሀገር ወይ በኢኮኖሚ ወይ በፕሬሸር በቃ በግዴታ የተቀበለ ነው። እንደ ሀገር ራሱ መቆጠር ያልቻለ ሀገር። ይሄ የራሳቸው ችግር ነው። የራሳቸው ችግር ያመጡብን እኛ ላይ። እነሱ እርስ በርሳቸው ሲከፋፈሉ፣ ሲጣሉ፣ ሲታኮሱ፣ ሲጋደሉ የኖሩ ህዝቦች ናቸው። አሁን ደግሞ መጥተው ዩሮፓውያኖች ናቸው ያንም የያዙት። ኦኬ፣ መጥተው የሰው ሀገር ይዘው ቁጭ ያሉት። አሁን ደግሞ እንደገና ሶማሊላንድ የሚባለው ሀገር ነው ብለን እንቀበላለን። እኛ እንኳን ጎረቤት ያለ ነው እዛ ያለ ነው እንኳን ለመቀበል ስንት አይነት ነገር እንትን ብለን የተው ነው እንዳይጋጭ ግጭት እንዳይፈጠር ብለን የተውነውን መጥተው ዩሮፓውያኖች ተቀብለናል ይላሉ። ዩሮፓውያኖች ናቸው እነዚህ። ሌላ ስም ራሳቸውን ስም አውጥተው ነው። ኦኬ፣ ስማቸውን አልጠራም፣ ግን ስም አውጥተው ነው ራሳቸውን። ዩሮፓውያኖች ናቸው። ዜይ ዶንት ኬር። እኛ ተጣላን፣ ሶማሌና ሶማሌላንድ ጦርነት ከፈተ፣ ኢትዮጵያና የኤርትራ ጦርነት ከፈተ። ዜይ ዶንት ኬር። እነሱ የራሳቸውን ጥቅም ልክ ዛሬ 500 ዓመት እንደጀመሩት አይነት ማለት ነው። እዛ ላይ ያለ ነው እና ዛሬ እያንዳንዱን ግጭት ብታዩ እያንዳንዱን ነገር ከዛን ጊዜ ጀምሮ የመጣ በዛ ላይ በጣም የሚገርመው ምንም ነገር እኛ በራሳችን የሰራነው ነገር የለም። ማንኛውም ካላንደራችን፣ የቀን መቁጠራችንን በሉ፣ ንግግራችንን በሉ፣ የእኛን ቋንቋ የእኛን ግዕዝ የዛሬ ስንትና ስንት ሺህ ዓመታት የመጣ እኮ እንትን ነው። ከሌላ እንትን ኮፒ ተደርጎ የተሰራ
ከሌላ አይነት ካልቸር የተወሰደ ከሌላ አይነት ጽፈት የተወሰደ አርገው ነው የሚጽፉት እንጂ እኛ ራሳችን ፊደል ሰርተን እኛ ራሳችን የራሳችን ቋንቋ ሰርተን ኖ ኮፒ ያደረጋችሁት ነው አይታችሁ ነው ከሰው እንጂ እናንተ ብቻችሁ ለመሰላችሁ ያውቁታል እኛ እንደሆነ የሁሉም ነገር መስራች እኛ እንደሆነ ከነሱ እንግሊዝ ሀገር ገና 1000 ዓመቱ ነው። የኛ አክሱም በሺዎች የሚቆጠር ዓመት ያለው ታሪክ አቢሲኒያዎች በሺዎች የሚቆጠር እድሜ ያለን ህዝቦች ነን እና ያን ሁሉ የሰራነው ነገርን መተው ደልዘውት እንደገና ጽፈውልናል። እና አሁን ያለው ግጭት አሁን የሚቀጥለው ታሪክ ጠቅላላ ያለንበት ህይወት በእነሱ ስር ነው። የምንማረው ትምህርት የእነሱን መጽሐፎች ነው። የእነሱን መጽሐፎች ማንበብ ያላቆምን ቀን መቼም ከዛ ከጭንቅላት ባርነት ውስጥ መውጣት አንችልም። ጉድ ላክ